መሰለፍ ነው ለዛይት መሰለፍ ነው ለዳቦ መሰለፍ ነው እገለዋለሁ አይልም እኔም ተቀብዬ በትህትና እኮ ነው ጎበዝ ሻምበልን እኔ መግደል ፈልጋለሁ ግን እሱን ለመግደል ራሱ ያለው ሰልፍ ረጅም ነው ታሰር ነገር ካለ ብሎ ጠንቋይ ጋር ይሄዳል ጠንቋዩ ምስኪ ጅቦቹን በቋንቋቸውና እናግራቸውና መፍትሄ እንፈልጋለን ከሳምንት በኋላ ምሳችንን ይዘና ይሉታል ከሳምንት በኋላ ሴት ጠንቋዩ ምን ቢለው ጥሩ ነው ጅቦቹን በቋንቋቸው አናግረናቸው ነበር መልስ ሰጥተዋል እሺ ጌታዬ ምን አሉ ከአህያ ጋር እየተመሳሰለብን ነው አንድ ሀብታም ሰውዬ 3 ብራንድ የሆኑ መናጢ ድሃዎች በዛ ላይ ስራ አጦች ሊቀፍሉት መጡ አይ እነዚህ ዝም ብዬ ገንዘብ ከመሰጣቸውማ አንደኛ ይህን ወጣት ማገዜ ነው ብሎ ሎተሪ አዟሪውን ጠርቶ ሎተሪ ገዛላቸው አንድ ድላቸውን ይሞክሩ ሁለት ደግሞ ምን ላይ እንዳሉ ይወቁት ብሎ ለሶስቱ መናጢ ድሃዎች ሎተሪ ለሎተሪ አዟሪው ራሱ ሌላ ሎተሪ ከዛ ለራሱ ሌላ ሎተሪ ቆረጠል እናቴ እድል እብድ አይደለች ለሀብታሙ ደረሰ አንድ አባትስ ያዩትን ሎተሪ ነው የሚገዙት እናቴ ነገ ይውጣ ወጥቶ ይሁን ጉዳያቸው አይደለም ሎተሪ ይገዙላን አንድ ቀን 30 ምናምን ሎተሪ ይዘው ነው አሉ ሬዲዮ እያዳመጡ ይጠብቃሉ ያሸናፊውን ቁጥር ቢያዩ አንድ የሳቸው አልወጣም ዞረው ወደ ሚስትና ልጆቻቸው እናንተ ገደቢሶች እድለቢሶች እግረ ደረቆች አሉ እናቴ አሁን ተስፋ ማጣትን በማን የምታሳበው እና እኚህ አባት እኮ በጥሩ ጊዜ ልጅና ሚስት አላቸው ለዚህ እኮ ነው እድል እብድ ነች የሚባለው እኮ እውነታቸው ነው እኮ ላስረዳ 3 ወንደላጤዎች ድራፍት ቤት ቁጭ ብለው አንድ ባለትዳር ጓደኛቸው ቀርቶ ነው ከቀጠሯቸው እናቴ መጠጫ ረጉታ እገሌ ምን ሆነ የቀረው ሲባል አንደኛው ሚስቱ እኮ ከባድ ነች አልፈቀደችለትም አለ ሌላኛው ለምን ነው ማትፈቅረኛ ጓደኞቹ አይደል ሲባል አይ ትመታዋለች እኮ ትቀጠቅጠዋለች ከቤት አልፎ ሰፈር ለሰፈር መንደር ለመንደር ብሎክ ለብሎክ ነው የምታሯሩጠው አሉ እናቴ 3ቱ ወንደላጤዎች እግራቸውን ሰቅለው በሰውየው ሲስቁ ጋሽ ቆፍጣን ነው ደረጃ አንድ ሙጢ እኮ ናቸው ቆይ ኧረ እንደው ምን ብሎ ሰደበኝ አለ አሉ ሰኞ ዕለት በግ ትላንትና ማታ ደግሞ ቀበሮ አለኝ ብዬ ሳልጨርስ በሳቃቸው አቋረጡኝ እንደው ቆፍጣናው ይሙት በል እንደዚህ ብሎ ላንተ ከሰሰኝ ዘውድዬ ትሙት ስላቸው በል እንግዲህ እንደምትልልኝ እኔም ለመስደብ እንዲመቸኝ
እሱም ለስሞታው እንዲመቸው ማንነቱን ይለይልኝ። ማግነው ወይስ ቀበሮ? ሰው እንዴት በግም ቀበሮም ተባልኩ ብሎ ክስ ያቀርባል? ይኸውልህ እያዩ አሉ ጋሽ ቆፍጣን ነው። አንዱ ማታ ማታ ስገባ ጅቦች አስቸገሩኝ፣ እባክዎ የሚታሰር ነገር ካለ ብሎ ጠንቋይ ጋር ይሄዳል። ጠንቋዩም እስኪ ጅቦቹን በቋንቋቸው እናናግራቸውና መፍትሄ እንፈልጋለን፣ ከሳምንት በኋላ ምሳችንን ይዘና ይሉታል። ከሳምንት በኋላ ሴት ጠንቋዩ ምን ቢለው ጥሩ ነው? ጅቦቹን በቋንቋቸው አናግረናቸው ነበር፣ መልስ ሰጥተዋል። እሺ ጌታዬ ምን አሉ? ከአህያ ጋር እየተመሳሰለብን ነው። ጌታው ጅቦቹን ከመክሰስ በፊት የአህያ መልህን ተው። ሰው እንዴት በግምነ ቀበሮምነ ሲባል አቤት ይላል። እውነታቸውን ነው፣ እውነታቸውን ነው። ጋሽ ቆፍጣን ነው። ፈንገሱ እኮ ነው፣ ፈንገሱ እኮ ነው። የእባቡንም ቆዳ የእርግቡንም ላባ የኔ ነው ማለት ደስ ይለናል። ከጅቡም ከአህያውም ድግስ ዝንጥ ብለን ስንቀርብ ትንሽ እፍረት አይሰማል። ገዳይ ሲባል አቤት፣ ሟችም ሲባል አቤት። ፈንገሱ አደገኛ ነው። አጥሩን አፈራርሶታል፣ ድንበሩን አፈራርሶታል። ጠቡም እርቁም ለቅሶውም ዘፈኑም አላምርብን ያለው ለዚህ ነው። ሰው ራሱ ደውሎ ራሱ ሊያነሳ ይፈልጋል። ሰፊውን ህዝብ ሰበሰበና የሆነች በትር እያሳየ ሙሴ ይባላለሁ፣ እግዚአብሔር ነው እችን በትር የሰጠኝ፣ ባህሩን አሻግረ ላካቸው ተብያለሁ። አንዱ ከተሰብሳቢዎቹ መካከል ተነሳ። እችን በትር እግዚአብሔር የሰጠኝ ስትል ሰማሁ ልበል? አዎ። ውሸታ! መቼ ነው የሰጠው? ውክልና እዚህ ድረስ ሆኗል። ድፍረት ብሔራዊ ቋንቋ ሊሆን ልምምዱን ጨርሷል። ሙሴም ነኝ እግዚአብሔርም ነኝ የማለት ፈንገስ በየአደባባዩ ፈልቷል። የትዬ አክሊለ ጨዋታ ሙሉ ለሙሉ ቅኝቱን ቀይሮ ነበረ። ያዩ አንዱ አሉ በጨለማ እየሄደ ነው አሉ። አንተ አትፈራም እንዴ ምናምን ሲሉት እንደዚህ ገለጥ አድርጎ ሽጉጥ አሳያለ። እያለ ምን አለ ጓደኛውን ቢለው ጥሩ ነው ወንድም፣ ያ ሽጉጥ አያድንም፣ የሚያተርፍ ምን እንደሆነ ታውቃለህ? አለመያዝ ነው አለ። አትያዝ ወንድሜ፣ ቸግሯል። ከቸገረ ዋጋ ይተመንልሃል። አይደለም ለንብረት ለሰውነት ራሱ ዝቅ ያለ ዋጋ ታገኛለህ። ነፃ ዋጋ ካገኘ እድለኛ ነህ። ይኸውልህ እንዴት መሰለ የሚሆነው፣ በስንት መከራ የምታገኘው ነው ማስተዛዘን የለ። በስንት መከራ እንዳታገኝ ሎተሪ እንኳን ያለ ማስተዛዘኛ ነው የምትፍቀው። ይሄ ድሮ በየኮርኪው ላይ የምታገኘው የለም ነፃ እድል የሚለው። ጥሩ እድር ካለ እሱን የምታገኘው ሞተ የሬሳ ሳጥን ሲከፈት ነው ነፃ እድል የሚል የምታገኘው። ጥሩ እድል ከሌለ ሬሳ ሳጥን ሲከፈት እንደገና ይሞክሩ ይልና ያለ ሳጥን ትቀበራታለህ።
አረ ሁሉም ሰው የሚለው ምንድነው? ከቸገረው ሰው ላይ አገዛም እንዴ ዋጋው እኮ ርካሽ ነው ይላል። አንተ ተቸገር እንጂ ዋጋው የረከሰ ነው። አረ እባክህ ይሄ እኮ ዋጋው እንደዚህ አይደለም ብትል ገዢ ምን ይላል መሰለህ? ምን ነካ እኮ ፈልጌው አይደለም እኔ ያልተፈላጊ ሆነም አይደለም ልርዳህ ብዬ ነው ምገዛ ይላል። ከተቸገርክ መብቱ የገዢ ነው። አንተ የመሸጥና የመሸቀጥ ግዴታ ነው ያለብህ። ይሄን ሰውዬ ምከርልኝ፣ ሳትሄድ በፊት ንገርልኝ። ከሁሉም ጋር ተለካክፎ መሞቱ ነው። ያው ትላንትና ህዝብ በተሰበሰበበት ይሄን ሰውዬ ተናግሮ በስጋት ማለቄም እንቅልፍም አልወሰደኝ። ጊዜ የሰጠው ወንጭፍ ዳመና ያወርዳል። ከባለ ጊዜ ጦር እንዲጠብቀኝ ስጸልይ ነው የኖርኩት። ይሄን ሰውዬ ንገርልኝ፣ ያስጠንቅቅልኝ ብለው በጨነቀው ድምፅ ወደ ጓዳቸው ገቡ። ጋሽ ቆፍጣን ምን ብለውት ነው ጋሽ ቆፍጣን ነው አልኳቸው። ኧረ እባክህ ዝም ብላ ነው። አይ እርሶን ነገር መቻጣውት እኔ ባሽሙር ልጠውት ነው። አይ ትላንትና ስብሰባ ብሎ ጠራል። ከዛ የመናገር መብታችሁ በሰጣችሁ ነፃነት ተጠቅማችሁ የፈለጋችሁትን ጠይቁኝ አለ። አገሪቱ ላይ መልስ የሌለ ይመስል ሁሉም ሲያዥጎደጉድ ዋለ። ጥያቄው ሲያዥጎደጉድ ይጽፋል። አጣጣፉን ብታየው እኮ መልሱን የሚያውቀው ይመስላል። ይጽፋል። በኋላ ሰዓቱ ደረሰልህና ይዘባርቅ ጀመረ። ጥያቄ እዚህ መልስ እዛ፣ ጥያቄ እዚህ መልስ እዛ። እንደው ዝብዝብ ሲልብኝ አይ ይሄን ሰውዬ ላድ ነው ብዬ ሳላስፈቅድ ብድግ አልኩ። አይ አቶ ሊቀመንበር አልኩት። አቤት አለ። ቅድም አንተ የመናገር መብታችንን ተጠቅመን እንድንናገር እድል ሰተን ጥያቄ ጠየቅን አይደል አልኩት። አዎ አለ። ልክ መልስ የመለሰ ይመስል ላቡን እየጠረገ ይኸውልህ እስቲ ደግሞ እኛ ዝም የማለት መብት እንስጥና ዝም በል። አዳራሹ በሳቅ አወካሉ። ጋሽ ቆፍጣን ነው። በቃ ይሄን ብቻ ነው ያልኩት አሉኝ። እውነታቸውን ነው። ብልህ የመናገር ብቻ ሳይሆን ዝም የማለት እድልም ሲሰጠው ሊጠቀምበት ይገባል። ጋሽ ቆፍጣናውስ እንዲህ ተረቡንም ማሽሙሩንም ተክነውታል። ለቅሶ ስሙኝማ የኑሮ መክፋት ጸባያችንን እያከፋ የመወዳደስ ባህላችንንም እየረበሸው። ባለፈው አመሻሹ ላይ ቦሌ መንገድ ዳር ቆሜ አላፊው አግዳሚውን እያየሁ ነበር። ነገሩ እውነት ለመናገር ሴቶችን ብቻ እየመረጥኩ ነበር የማየው። አብይ አህመድ ቢያልፍ ቀና ብያለሁ። ሼህ አላሙዲ ቢያልፍ ቀና ብያለሁ። ሼፍ ዮሐንስ ምን የመሰለ መክተፊያ አንጠልጥሎ ቢያልፍ አላየው። ቴዲ አፍሮ ቢያልፍ ራሱ አላየው። ሮፍናን ቢያልፍ ሮፍናን እንኳን ትንሽ ስለሚያምታታ ቀና ብዬ ላየው እችላለሁ። እኔ ከቆምኩበት ትንሽ አለፍ ብሎ ሁለት ጎረምሶች ቆመው አላፊ ሴቶችን ይለክፋሉ። አንዲት ሴት በፊታችን ስታልፍ አንደኛው ፊትሽ ጠቃጠቆ አለው። ጠቃጠቆ ለሙዝ እንጂ ለሴት አይነፋም። ፊቱን ዞር ብዬ አየሁት። ወይኔ ፊቱ! ፊቱ ድንበር ላይ ቢቀመጥ ብቻውን የውጭ ወራሪ ይመልሳል። ሌላ ሴት አለፈች። አለባበስሽን አስተካኪ፣ አገር አታሰድቢ አለ ሁለተኛው። አለባበሱን አየሁት።
ሱሪው እንደ ብሔራዊ ሀዘን ባንዲራ ዝቅ ብሎ ይውለበለባል። እጅግ አዘንሁ። እንዲህ ባሉ ብሽቅ ወንዶች ምክንያት ጠቅላላው ያበሻ ወንድ መጠመዱ አሳዘነኝ። በዚህ ሀገር ላይ ጥሩ ጥሩ ወንዶች መኖራቸውን ማሳየት ፈለጉ። ለጊዜው እኔ ራሴ ጥሩ ወንዶችን ወክዬ የሆነ ነገር ማድረግ እንዳለብኝ ተሰማኝ። ቀጥላ በፊቴ የምታልፈውን ሴት ጠብቄ እልል ያለ ውዳሴ ላቀርብላት ወሰንሁ። የኔም ቤት ፊትሽ እንደ ምስራቅ ብርሃን ያመርታል እላታለሁ። ስለ ውበት ከማወደሴ በፊት እኔ ራሴ መዋቤን ማረጋገጥ አለብኝ። ራሴን አየሁት። አረንጓዴ ቲሸርት ለብሻለሁ። ቅጠልያ ሱሪ ታጥቄያለሁ። ከጫማዬ ጋር ማች የሚያደርግ የስልክ እንጨት ተደግፌያለሁ። በአጠቃላይ ዝንጥ ብያለሁ። ቅድም ፊትሽ ጠቃጠቆ አለበት የተባለችዋ ሴት ስትመለስ አየኋት። በአጠገቤ እያለች ስታልፍ ስል ዞር ብላ አይታኝ እንዴ በውቄ በሰላም ነው? የኮባ ጠመንጃ መስልሃል። ብሔራዊ ቲያትር ጋር ያለው አንበሳ እኮ ይንቀሳቀስ ነበር። እውነቴን እኮ አንበሳ ግቢ ያሉትን አንበሶች ሄዶ ይጠይቃል። 4 ኪሎ ያሉትን ሄዶ ይመግባል እኮ። ድሮ እኮ ይንቀሳቀስ ነበር። ታዲያ አንድ ቀን ለጋር ጋር ያለችው አንበሳ እንዴት ነው ምበልጣት ብሎ ዞር ብሎ ሲያይ ነው አሉ ደርቆ የቀረው። ትልቅነትን የምታወዳድረው ከልብህ ጋር እንጂ ከሌላው ሰው ጋር አይደለም። መብለጥን ለማሳየት ዞር ስትል እንደ ብሔራዊ ቲያትሩ አንበሳ ደርቀ ትቀራታለህ። መውረድ ክፉ ነው፣ አወራረድን አሳምር እምልህ ለዚህ ነው። የዚህ ሰፈር መውረድ ደግሞ ከባድ ነው፣ መትረፍ የለው። አንዴ ከወረድክ ደግሞ የሚረጋግጥህ ብዙ ነው። ታረስ ያደለው በሰው ሀገር ያካበተውን ይቆጥራል። እኛ እዚህ ያባከነውን እንከድናለን፣ ያጠፋነውን እንክዳለን። ያደለው የሚረዳውን ስንዴ የሚወስደውን ብራናና ዶሴ ያሰላል። እኛ ሰው ወድቆ እንኳን ለማየት እንጠየፋለን። ናቴ የታደለውማ ትውልዱን ጨረቃ ላይ ሁሉ ልኮ ህዋን ፎቶ አነሳው ይላል። እኛ በጭቃ ተራራ ላይ የተሰራን ቤት የጨረቃ ቤት እያልን ዳውን እናሰቃየዋል። መውረዳችን እስከ መቼ ድረስ? መውረድ እኮ ያለ ነው። የኛ ወራረድ ግን ላለመነሳቱ ነው። ለዚህ ነው እንደ ሁልጊዜው አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ የምነግርህ በምላስህ እንዳትወድቅ፣ ከወደቅም በልብህ ውደቅ። ሚያዝንልህ ሰው ታገኛለህ። ለዛ ነው ታደሰ አንተ ፍራሽ አድስ፣ በወገፋ ሐሳብ ቅዠት አታግበስብስ፣ ባዳፋ መዳፍ በእድፋም እጅህም ባህን አታብስ። ከማንነትህ ጽንፍ ከምንነትህ ደጅ ሰው መሆንን አስስም።